መሐመድ በዚህ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛል ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ስታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ ይሄ ሰውዬ የአላህ አብሮት አይደል ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራረሙ ሰዎች የተነሱበት ነው። እነ ሳላዲን ደግሞ ቀስ ብለው ይመጣዋል። እንደዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለ በእነሱ ምክንያት አክሱም ኢምፓየር እንትን እያደረገ ጦርነት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ነው ወደቦቹ ወደቡ ከዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣ ነው የዛኔ ነው። እና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳልሆኑ ዮዲት ጉዲት የተባለች ታላቅ ሴት ተነሳች። ዮዲት